ሰላም ለእናንተ ይሁን። ባለፉት ክፍሎች ስለ ሥላሴ ምንነት፣ ስለ አካላቱ አምላክነትና ስለ ኑፋቄዎች በዝርዝር ተመልክተናል። ዛሬ በክፍል 4 ቪዲዮአችን ደግሞ አንድ ክርስቲያን ወይም አንዲት ቤተ ክርስቲያን የሥላሴን ምስጢር በትክክል ማወቋ በሕይወትና በአምልኮ ውስጥ ምን ያህል ጠቃሚ እንደሆነና አስተምህሮ የቤተ ክርስቲያን ዋልታና ማገር የሆነበትን ዋና ዋና ምክንያቶችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ክፍል 1 እውነተኛውን አምላክ በትክክል ለማምለክ። የመጀመሪያውና ዋናው ጥቅም እግዚአብሔር ራሱን በቃሉ በገለጠበት እውነት መሰረት በትክክል እንድናመልከው ይረዳናል። እግዚአብሔር በአንድነቱ ውስጥ 3 አካላት ያሉት አምላክ ነው። እኛ የምናመልከው ዝም ብሎ በብቸኝነት የሚኖር አምላክን ሳይሆን በመካከላቸው ዘላለማዊ ፍቅር፣ ህብረትና አንድነት ያለውን አብን፣ ወልድንና መንፈስ ቅዱስን ነው። ስለዚህ ትምህርተ ሥላሴ ማወቅ ቤተ ክርስቲያን በስሜት ወይም በግምት ሳይሆን በቃሉ እውነት ላይ የተመሰረተ እውነተኛ አምልኮ እንድታቀርብ ያደርጋታል። ክፍል 2 የደህንነታችንን ወይም የማዳን ስራን ምስጢር ለመረዳት። ሁለተኛው ያለ ሥላሴ ትምህርት የክርስትና የደህንነት ምስጢር ሙሉ ሊሆን አይችልም። መጽሐፍ ቅዱስ እንደሚያስተምረን በደህንነታችን ውስጥ 3ቱም አካላት ተሳትፈዋል። አብ ማዳንን አቅዷል። ወልድ ሰው ሆኖ በመስቀል ላይ በመሞት ማዳኑን ፈጽሟል። መንፈስ ቅዱስ ደግሞ ይህንን ደህንነት በእኛ ህይወት ውስጥ ያጸናዋል። የሥላሴን ትምህርት በትክክል ካላወቀን ኢየሱስ ክርስቶስ እንዴት እኛን ሊያድን እንደቻለና የመንፈስ ቅዱስ ስራ ምን እንደሆነ ሊያደናግረን ይችላል። ስለዚህ ይህንን ማወቃችን ቤተ ክርስቲያን የዳነችበትን ወንጌል በንጽህና እንድትጠብቅ ይረዳታል። ክፍል 3 ቤተ ክርስቲያንን ከሐሰት ትምህርቶች ለመጠበቅ። ሶስተኛው ጥቅም ቤተ ክርስቲያንን ከተለያዩ የክህደትና የኑፋቄ ትምህርቶች የሚጠብቅ ትልቅ ጋሻ መሆኑ ነው። በታሪክ ውስጥ እንደ አርዮስ እና ሰባሊዮስ ያሉ መጽሐፍ ቅዱሳዊ ያልሆኑ አስተምህሮዎች በተነሱ ጊዜ ቤተ ክርስቲያን የሥላሴን እውነት ሙጥኝ በማለቷ ነው እምነቷን ጠብቃ አይኖረችው። ዛሬም ቢሆን አንድ ግለሰብ ወይም ድርጅት ሥላሴያዊ እምነትን ሙሉ በሙሉ ካልተቀበለ መጽሐፍ ቅዱሳዊት ቤተ ክርስቲያን ሊባል አይችልም። ይህ ትምህርት እውነተኛዋን ቤተ ክርስቲያን ከሐሰተኞች የምንለይበት መመዘኛችን ነው። ክፍል 4 በቤተ ክርስቲያን ውስጥ ፍጹም ህብረትና ፍቅር እንዲኖር። አራተኛው ትምህርት ሥላሴ ለክርስቲያኖች ህብረትና አንድነት ፍጹም ምሳሌ ነው። አብ፣ ወልድና መንፈስ ቅዱስ የተለያዩ አካላት ቢሆኑም በመካከላቸው ፍጹም ፍቅርና አንድነት አለ። ቤተ ክርስቲያንም የተለያየ መልክና አስተዳደግ ያላቸው ምዕመናን የሚኖሩባት ብትሆንም ልክ እንደ ሥላሴ አንድ አካልና አንድ ልብ ሆነው በፍቅር እንዲኖሩ ያስተምራታል። የሥላሴን አንድነት የተረዳች ቤተ ክርስቲያን በመካከሏ መከፋፈልና ጠብ አይኖርም። ማጠቃለያ። በአጠቃላይ ትምህርተ ሥላሴ እንዲሁ በአእምሮ የምንከራከርበት ረቂቅ ፍልስፍና ሳይሆን የቤተ ክርስቲያን የህይወቷ የአምልኮዋና የደህንነቷ መሰረት ነው። የሥላሴን እውነት አጥብቃ የምትይዝ ቤተ ክርስቲያን ሁል ጊዜ በወንጌል እውነት ላይ የጸናች ትሆናለች። ስለ ሥላሴ እውነት ያዘጋጀነው ባለ 4 ክፍል የቪዲዮ ተከታታይ ትምህርታችን በዚህ ይጠናቀቃል። ትምህርቶቹ ጠቃሚ ሆነው ካገኟቸው ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎችም እንዲደርስ ያድርጉ። በሌላ ጠቃሚ ይዘት እስከምንገናኝ ድረስ ሰላም፣ እግዚአብሔር ከእናንተ ጋር ይሁን። አሜን።